لبيك اللهم لبيك لبيك اللهم لبيك لبيك لا شريك لك لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه የተከበራችሁና የተወደዳችሁ የሱና ቴሌቪዥን ተከታታዮች ባለፈው በተከታታይ ስናቀርብ የነበረውን የሐጅ ስነ ስርዓት ያደራረገ ሁኔታ ኢንሻአላህ መቋጫ ክፍል ዛሬ ይሆናል የመጨረሻችን ይሆናል በኢዝኒላህ ተዓላ ባለፈው ደርሰንበት የነበርነው ሐጅ ስራን ሙሉ ለሙሉ በሚባልበት መልኩ ማለትም ዋና ዋና አርካኖች በሚጠናቀቁበትና እንዲሁም ደግሞ ዋጂባቶቹ አብዛኞቹ በተወሰነ መልኩ የቀሩ ቢኖሩም አብዛኞቹ የሚጠናቀቁበት التحلل الأول እና التحلل الثاني የመጀመሪያው መፈታት እንዲሁም ሁለተኛው መፈታት ሚለውን ጠቅሰን ነበር ያው አንድ ሰው ሙሉ ለሙሉ ከሐጅ ኢህራም ነፃ እንዲወጣ ከሶስት ስራዎች ሁለቱን መስራት ይተበቀበታል ማለት ሙሉ ለሙሉ ለመፈታት ከሶስቱ ስራዎች ሶስቱን መስራት ይተበቀበታል በተወሰነ በከፊል መልኩ ለመፈታት ደግሞ ከሶስቱ ሁለቱን መስራት ይተበቀበታል ከሶስቶቹ ስራዎች ሁለቱን ከሰራ የትኛውንም ሁለት ከሰራ ተሐሉል الأول የሚባለው የመጀመሪያ መፈታት የሚባለው ይገኛል ሶስቶቹ ስራዎች ምን እንደናቸው አንደኛ ጠዋፍ መትቡዕ بالسعي ብለን አንድ ላይ ነው እንቆጥረው ሳዒ የሚከተለው የሆነ ጠዋፍ አንደኛው ጠዋፍ ብቻው ሊሆን ስለሚችል ከዚያ በፊት ጠዋፍ ከተደረገ ሁለተኛው الحلقة والتقصير ጸጉርን መላጨት ወይም ማሳጠር ሶስተኛው ደግሞ 10ኛው ቀን 7 ጠጠርን መወርወር ከነዚህ ከሶስቱ ውስጥ ሁለቱን ከሰራ ተሐሉል الاول ይገኛል ሶስቱንም ከሰራ التحلل الثاني ወይም ሁለተኛው ሙሉ ለሙሉ ይፈታል ማለት ነው አሁን ሐላል ነው ሁሉም ሰው የሐጅ ዋና ስራዎችን ሰርቶ ጠዋፍንም ጨርሶ ወደ ሚና ተመልሷል ከፊሉ ደግሞ ጀመረቱል ዐቀባን የዒዱ ቀን 7 ጠጠር ወርውሮ ጸጉሩን ከተላጨ በኋላ ተሐሉል الاول የመጀመሪያ መፈታትን ጨርሶ ሚና ላይ ቆይቷል በሚና ቆይታው ሁሉም ሰው ያው ሐላል ነው የሚሆነው ኢላ ሶስተኛው ስራ ወይም ጠዋፍ የቀረበት ሰው ካለ ከሴት ጋር የሚገናኙ ነገሮችን ማለትም የግብረ ስጋ ግንኙነትና ስሜታዊ ንክኪ እንዲሁም ኒካህን እነዚህን ብቻ حرام ሆነውበት ይቆያሉ በሌላ መልኩ ግን ነፃ ሆነው ይቆያል ማለት ነው በሚና ቆይታችን ምንድነው የምናደርገው ሚና ላይ ማደር من واجبات الإحرام ወይ ደግሞ من واجبات الحج ከሐጅ ዋጅባቶች መካከል አንዱ ሚና ላይ ማደር ነው ሚና ላይ ማደር ሲባል أن يمضي معظم الليل في منى እንደ ሙዝደሊፋው ሳይሆን የሌሊቱን አብዛኛውን ክፍል ሚና ላይ ማሳለፍ ይተበቃል አብዛኛውን የሌሊቱን ክፍል ሚና ላይ ማሳለፍ ይተበቃልና ሚና ላይ ማደር ዋጅብ ነው على قول لبعض العلماء حتى عند الشافعية سنة ነው የሚለው قول አለ ነገር ግን እኛ በተሻለ አፈጻጸም ሐጃችንን እንድናሳካ መቢቱን መተው የለብንም ሚና ላይ እናድራለን እንደው ለጠዋፍ ወጥቶ እንኳን መካ የሄደ ሰው ተመልሶ ይመጣና ማደር ያለበት ሚና ላይ ይሆናል ሚና ላይ ምናድርባቸው ሌሊቶች ስንት ናቸው የትኞቹስ ናቸው የመጀመሪያው ሌሊት ዒዱን ቀን ውለን ምትመጣው ሌሊት ነች ዒዱን ቀን ከዋልን በኋላ እሱ ፀሐይ የዒድ ቀን ፀሐይ ስትጠልቅ ምትመጣው ሌሊት የመጀመሪያው ሌሊት ነች ይህቺ ለይለቱል 11 የ11ኛው ሌሊት ማለት ነው 11ኛው የዙል ሒጃ ሌሊት ቀኑን ቀድማ መጥመጣዋ እንዲሁም ደግሞ ለይለተ 12 የ12ኛው ሌሊት እንደገና በዒዱ ማግስት ደግሞ ቀኑን ውለን እንደዚሁ ማታውን ደግሞ ማደር ግድ ይሆናል ከዚያ በኋላ ደግሞ ሶስተኛው ሌሊት አለች ሶስተኛው ሌሊት ዋጅብ ልትሆንም ትችላለች ላትሆንም ትችላለች ዝርዝሩን ኢንሻአላህ እንመጣበታለን አንድ ሰው ሚና ላይ አደረ يعني ከለይለቱል 11 ጀምሮ ማለት ነው 11ኛው ሌሊት አድሮ በነጋታው اول ايام التشريق ቀናት የመጀመሪያው ቀን ላይ ምን ማድረግ ይተበቀበታል
بعد الزوال ፀሐይ ከመሃል ሰማይ ወደ ምዕራብ አቅጣጫ ዘንበል ካለችበት ጊዜ ጀምሮ በጠዋቱ ክፍል ሳይሆን ፀሐይ ዘወር ካለችበት ወይም ከዙህር ሰዓት ጀምሮ 3 ቦታ ላይ 7 ጠጠር መወርወር ዋጅብ ይሆንበታል። ስለዚህ ከዘዋል ነው የሚጀምረው ብለናል። በጠዋቱ ክፍል ሳይሆን ከዙህር በኋላ ሄዶ ከዙህር በኋላ ከተባለ ክፍት ነው። ያኒ ቢመሽም ቢጨልምም ችግር የለውም የዚህኛው ቀን ነውና ወቅቱ ገብቷልና ሄዶ ይወረውራል። ምናልባት በአንደኛው ቀን መወርወር ያልተመቸው በሁለተኛው ቀን ላይ ከሄደ ቀዷእ ሊያወጣ ይችላል። ወይም ደግሞ ያው የዚህኛውንም አብሮ ሊወረውር ይችላል ማለት ነው። ጊዜው የትላንትናውንም የዛሬውንም ሊወረውር ይችላል። አይ በየቀኑ ማድረግ ደግሞ የፈለገ ሰው የተሻለው እሱ ነው። በየቀኑ ይሄዳል። የሚሄደው ግን ከዙህር በኋላ ነው። አንድ ቦታ ላይ ከጀምረቱል ኡላ ከመጀመሪያዋ ጀምራ ይጀምራል። እሷ ላይ 7 ጠጠር ይወረውራል። እሷ ኩብራ ብለው ይጠሯታል። ከዚያ በኋላ ወደ መሃለኛው ይሄድና ደግሞ እሷ ላይ 7 ጠጠር ይወረውራል። ባለፈው በጠቀስነው ሸርጥ አሟልቶ 7 ጠጠር ይወረውራል። ከዚያ በኋላ ደግሞ እንደገና ወደ ቀጣዩ ወደ ጀምረቱል አቀባ ወደ መካ አቅራቢ የሆነችዋ ወደ እሷ ጋር ይሄድና ደግሞ 7 ጠጠሮችን ሐበተን ሐባ አንድ በአንድ ይወረውራል። የዚያን ቀን ስራውን አጠናቋል። ከዚያ በኋላ ምናልባት መካ መሄድ የፈለገ ሰው ሌላ ቦታ መሄድ የፈለገ ሰው ውሎ ሌላ ቦታ ቢያሳልፍም እንኳን ሲመለስ ሚና ላይ ማደር ዋጅብ ይሆናል። ቀጣዩን ሌሊት የ12ኛው ሌሊት ማለት ነው። የ12ኛው ሌሊት ካደረ በኋላ በነጋታው እንደገና ወደ ጀመራት ሄዶ 3 ቦታዎች ላይ እንደዚሁ ጠጠር ይወረውራል። በሁለተኛው የተሽሪቅ ቀን ማለት ነው። መጀመሪያ ላይ ይጀምራል፣ ወደ መሃለኛው ይመጣል፣ ወደ 3ኛው ያው ጠጠር በሚወረወርበት ሰዓት የመጀመሪያውን ጀምረቱል አቀባ ይወረውርና ፈቀቅ ብሎ ፊቱን ወደ ቂብላ ዙሮ ዱዓ ያደርጋል። አሁንም ወደ ውስጣ ሄድና ጠጠር ይወረውራል። 7ቱን ጠጠር ፈቀቅ ብሎ ዱዓ ያደርጋል። ወደ 3ኛው ሄድና 3ኛው ላይ ከወረወረ በኋላ ግን የንሰሪፍ ሱናው እዛ ቦታ ላይ ቆሞ ዱዓ ማድረግ በሚል መልኩ አልመጣም። ሁለቶቹ ላይ ግን ይቆምና ዱዓ ያደርጋል። 3ኛው ላይ ግን ኢንሲራፍ ያደርጋል፣ ማለትም በቀጥታ ይመለሳል። በዚህ መልኩ 2 ቀን ከወረወረ በኋላ 12ኛው ቀን ላይ ፀሐይዋ ከመጥለቋ በፊት የዙል ሒጃ 12ኛ ቀን ላይ ፀሐይዋ ከመጥለቋ በፊት ሚናን ለቆ ከወጣ ይሄ ነፍራ አልኡላ ይባላል። መጀመሪያ ጥሎ መውጣት ወይም ደግሞ የመጀመሪያው ሚናን ትቶ መውጣት ማለት ነው። ይህንን ከመረጠ ይቻላል። ዋናው ነገር ፀሐይ ሳትጠልቅበት ሚናን ለቆ መውጣት መቻል አለበት። እዚያው ባለበት ግን ሁኔታ ፀሐይ ብትጠልቅበት ገና ጓዙን ሳይሸክፍ ሳያዘጋጅ መውጣት ግን ፍላጎት አለው። ሆኖም ግን እዚያው ሚና ውስጥ ሆኖ ፀሐይ ከጠለቀበት ሚና ላይ ማደር ያችን ሌሊትም እንደገና ማደር ግዴታ ይሆንበታል። ሌሊቱን ካደረ በኋላ ደግሞ በነጋታው ደግሞ እንደገና እስከ ዙህር ድረስ ዘዋል ድረስ ጠብቆ ሄዶ 3 ቦታዎች ላይ 7 ጠጠር መወርወር ግድ ይሆንበታል። فمن تعجل في يومين فلا إثم عليه ومن تأخر فلا إثم عليه لمن اتقى الله سبحانه وتعالى ينقرنه يعني ሚና ላይ 2 ቀን አድሮ ከሁለት ቀን በኋላ ጥሎ የወጣ ሰው ምንም ኢስም የለበትም፣ ወንጀል የለበትም። 3ኛውን ቀን የማደርም ሆነ 3ኛ ቀን ጠጠር የመወርወር ዋጅብ የለበትም። ወመን ተአኸር የቆየ ደግሞ 3ኛውንም እዚሁ አድሬ 3ኛ ቀን ጠጠር ወርውራለሁ ያለ ሰው ነብዩ ሰለላሁ ዐለይሂ ወሰለም በዚያ መልኩ ነው ያደረጉትና አድሮ 3ኛው ቀን ውሎ ከዚያ በኋላ ጠጠር ወርውሮ ይወጣል ማለት ነው። ከዚያ በኋላ ማደር ዋጅብ ወይም ሱናም አይሆንም እዚያ ቦታ ላይ። ከዚያ ወደ መካ ይመለሳል። ምናልባት ጠዋፋቸውን ያዘገዩ ሰዎች ካሉ ጠዋፋቸውን ያደርጋሉ። ሙፍሪድ የነበሩ ሰዎች ሐጃቸውን አጠናቀዋልና አሁን ዑምራ ማድረግ ስለሚጠበቅባቸው ምን ያደርጋሉ? ከሐጁ ሙሉ ስራ ከተጠናቀቀ በኋላ ወደ አድነል ሒል ወይም ቅርብ የሆነው የሐረም ድንበር ድረስ ይሄዱና ሐረሙን ድንበር ወጥተው ወደ ሒሉ ክፍል ይገባሉ። ከሐረም ክልል ውጪ የሆኑና ከዚያ በኋላ እንደገና ዑምራን ሐርመው ያው ልብሳቸውን ቀይረው ወንዶች የተሰፋ ልብስ መልበስ ስለማይችሉ ያንን ሸርጥ ጠብቀው
ዑምራን ሐረመው ተመልሰው ይገባሉ ማለት ነው። በዚህ መልኩ ዑምራን ይሰራሉ። ባለፈው በዘረዘርነው ሁኔታ ዑምራቸውን ሲሰሩ ሐጅም ዑምራም ተሟላላቸው ማለት ነው። ቃሪኖች አንድ ላይ ሐጅና ዑምራን በአንድ ላይ መስራት የሚፈልጉና ሐርመው የገቡ ሰዎች ግን ጠዋፍ ሲያረጉ ለሐጅም ለዑምራም ታሰበላቸው፣ ሰዓይ ሲያረጉ ለሐጅም ለዑምራም ታሰበላቸው፣ ሐልቅና ተቅሲሩ የሐጅም የዑምራም አንድ ላይ የሚታሰበው። ስለዚህ በአንድ ስራ የሁለቱንም ዋጅብ የሐጅንም የዑምራንም አስቀጠዋል ሰርተዋል። ግን ምን ይጠበቅባቸዋል? እርድ ማረድ ይጠበቅባቸዋል። ጠይብ ጨረሰን። ዑምራ መስራት የፈለገውም ሰራ። እዛ መካ ውስጥ የተወሰነ ቆይታ ካለው የዚያራ ቦታዎችን በመዚያየር ጀበሉ ሒራእን የመሰለ ያኒ ጀበሉ ኑር እንዲሁም ደግሞ ጀበሉ ሰውርን ነብዩ ሰለላሁ ዐለይሂ ወሰለም ሂጅራ ሲያደርጉ ቆይተውበት 3 ቀን የቆዩበትና ያደሩበት ከሰይድና አቡበክር ጋር ረዲየላሁ ዐንሁ የተሸሸጉበት ቦታ፣ ሌሎችም ታሪካዊ ቦታዎች መቅበረቱል ሙስሊሚን መቅበረቱ አስሐባ እንደ ሰይደቱና ኸዲጃ ረዲየላሁ ዐንሃ ያሉትን ሌሎችንም ቦታዎች በመሄድ በመዘየር ዱዓ በማድረግ ደጋጎች ዘንድ የሚደረግ ዱዓ ሙስተጃብ ነውና ዱዓ በማድረግ መስጂዱል ሐራም ሰላዋቶችን በማብዛት አንድ ሶላት በ100 ሺህ የሚባዛበት ቦታ ነው። ያንን ጣዓ በመከሰብ ይቆያል። ዑምራን መደጋገም የሚፈልግ ሰው እየወጣ ወደ አቅረብ የሆነው ሒል ወይም ደግሞ ከሐረም ውጪ የሆነው ቅርቡ ክፍል ተንዒም ወይም መስጂዱ ዓኢሻ የሚባለው ቦታ ነው። እዚያ በመሄድ ተጣጥቦ ረክዓቴን ሰግዶ የኢሕራም ልብስ ለብሶ ሴቷም ወንዱም ኢሕራም አድርገው መጥተው ዑምራቸው መስራት ይችላሉ። በዚህ መልኩ አንድ ቀን 2 ቀን እያረፉ ዑምራ እየሰሩ የዑምራ አጅር መከሰብ ይችላሉ። ያንን ሲሰሩ ቆይተው መካን ለቀው ወደ አገራቸው መመለስ የፈለጉ ጊዜ ጥለው ወደ መጡበት አገር ወደ መጡበት ወይም ሌላም አገር መቀየር ከፈለጉ ብቻ ወደሚሄዱበት መነሳት ሲፈልጉ ጠዋፈል ወዳዕ የሚባል ነገር ይደረጋል። ጠዋፈል ወዳዕ ማለት የመሰናበቻ ጠዋፍ ነው። ያኒ መሰናበቻ ጠዋፍ ለሁሉም መካ ውስጥ ቆይቶ ጥሩ ለሚሄድ ሰው ሁላ ሱና ይሆናል። አላ ቀውሊ ደግሞ በሐጅ በኩል ሲመጣ ደግሞ ዋጅብ ይሆናል። ዋጅብ የሚልም ቀውል አለ። ሌላም ደግሞ ከዚህ ሌላም ደግሞ አለ። ያኒ ዋጅብ በሚለው ከወሰር ነው ምን እናደርጋለን? ልክ ልንወጣ ጓዛችንን አስተካክለን አዘጋጅተን ሻንጣችንን አሳስረን መውጫ ሰዓታችን ሲቃረብ እንሄድና በካዕባ ዙሪያ 7 ጊዜ ወዳዕን ሊልካዕባ ማለት ነው። ካዕባን ምንሰናበትበት በይቱላህን ያንን ዓዚም የሆነን ቤት ምንሰናበትበትን 7 ጊዜ ጠዋፍ አድርገን ዱዓ አድርገን ይህን ቦታ ሁሌም እንዳይከለክለን በየጊዜው እንድንመጣ እንዲያስችለን አላህን ለምነን ኢንሻአላህ እንወጣለን። ይህንን ካደረግን በኋላ ከጠዋፈል ወዳዕ በኋላ ልብስ በመግዛት ጫማ በመግዛት ቁሳቁስ በመግዛት መሽጉል መሆን አይሆንም። ያን ካደረገ መከተ ተብሎ የሚታሰበው እንደገና ተመልሷል ማለት ነውና መድገም አለበት ይላሉ። ወይም ካደረ ወይም እዛው ከቆየ ያኒ ካልወጣ ምን ማድረግ አለበት? እንደገና ሊወጣ ሲል ጠዋፈል ወዳዕ ማድረግ ይጠበቅበታል ይላሉ። ነዓም ነገር ግን ለጉዞ የሚያስፈልገውን ውሃ ገዛ እየሄደ እያለ የሚጠጣው ነው ወይም እየሄደ የሚበላው ነው። ይሄ ምንም ችግር የለውም። እንደ አዲስ ጓዝን በአዲስ መልክ እንደመሸከፍ ወይም ደግሞ እንደገና ለቤተሰቦቼ ለምናምን ዕቃ ልግዛ ልብስ ልግዛ ሱቅ ልሂድ የሚባልበት ሁኔታ አይደለም። ስለዚህ ወደዚያ ከገባ እንደ አዲስ ተሻገለ ማለት ነው። መሄድ የሚባለው ነገር ተቶት እንደ መቀመጥ እንደ መቆየት ስለሚታሰብበት ተመልሶ ጠዋፈል ወዳዕ ማድረግ ይጠበቅበታል። ያው አላ ቀውሊን በይነ አልመዛሂብ ኺላፍ ስላለው በዑለማዎች መካከል ኺላፍ ስላለው አንዳንድ ዑለማዎች ደግሞ ሱና ነው እንጂ ዋጅብ አይደለም የሚሉ አሉ። ማወቁ ይጠቅማል። ለምን አንዳንድ ጊዜ ሐስር ውስጥ እንገባለን፣ ችግር ውስጥ እንገባለን። ባሱ ተነሳ ቶሎ ብላችሁ ነው ልትሳፈሩ ነው፣ ወደ ፕሌን ወደ ጅዳ ልትሄዱ ነው፣ እንደዚህ የተባለ መጨናነቆችና መርበክበኮች ያኒ ኢርቲባክ ይመጣል። ሰዎች ይጨነቃሉ፣ የሚይዙት የሚጠሉት ሁላ ግራ ይገባቸዋል። በእንዲህ አይነት ሁኔታ ጠዋፍ ለማድረግ ሄደው የሚጠፉ አሉ፣ ሰዓት የሚረፍድባቸው አሉ፣ በረራ የሚሰረዝባቸው ሚንገላቱ። ይህንን ለመታደግ በጊዜ አድርጎ ተዘጋጅቶ መጠበቁ ጥሩ ነው። ያን ካላደረገ ደግሞ ካለፈው ደግሞ ዋጅብ ነው የሚለው ከሆነ ያው ማድረግ ያለበትን እርድ መጠገን አለበት። ሱና ነው የሚለው ከወሰደው ምንም ነገር አይወጅብበትም ማለት ነው። ኢንሻአላህ በዚህ መልኩ ሐጃችንን በንጹህ አካሄድ በትክክለኛ አሰራር አድርገን ከተመለስን
ነቢዩ ሰለላሁ ዐለይሂ ወሰለም ያሉትን አጅር እናገኛለን። አልሐጁል መብሩሩ ለይሰ ለሁ ጀዛኡን ኢለል ጀና። ያዕኒ ንጹህ መብሩር የሆነ መቅቡል የሆነው ሐጅ ያዕኒ በሐላል ገንዘብ የሚሰራ ሐጅ ተሰርቆ ተጭበርብሮ የመጣ ሳይሆን በሐላል ገንዘብ የሚሰራ ሐጅ ያዕኒ ፈላ ረፈሰ ወላ ፉሱቀ ወላ ጂዳለ ፊል ሐጅ እንዳለን አላሁ ተዓላ። ረፈት ይሄ ከኒሳ ጋር የሚያያዝ ወሬ ወይም ጂማዕ ተብሎን ተፈስሯል። ፉሱቅ ደግሞ ፊስቅ ላይ የሚጥሉን ስራዎች ወልዒያዙ ቢላህ ሐጅ ላይ ሆነው የሰላት ሰዓት የሚያስረፍዱ አሉ። ሆን ብለው መኪና ውስጥ ነንና ምን እናርግ የሚሉ አሉ። ሰፈር ሙሳፊሮች ከሆኑ ተአኺር ተቅዲም የታወቀ ነው። እንደዛ ሳይሆኑ ግን የሚዘናጉ ሰዎችም ሱቅ ሄደው ገበያ ለገበያ እየዞሩ የሰላት ወቅት የሚወጣባቸው አሉ፣ ተአኺርም ሳያረጉ ወልዒያዙ ቢላህ። እንዲህ አይነቱ ፊስቅ ይህንን አጅር ያሳጣል። ለይሰ ለሁ ጀዛኡን ኢለል ጀና የሚለውን ነገር ስለሚያሳጣ ሙሉ ለሙሉ ከወንጀል ያ ዋናው መብሩር እንዲሆን ከባኢሩ ዙኑብ መከልከል ግድ ነው። ከባኢሩ ዙኑብ የተባለን ጠቅላላ ርቀን ያኒ ከባድ ወንጀል ላይ እንዳንወድቅ ተጠንቀቀን ሰጋኢሩንም ትተን እና በምንችለው አቅም ፍሩዶችን ሱነኖችን አሟልተን አዳቦችን አሟልተን በኹሹዕ አላቅም ይሄ መጨረሻ ሐጅ ሊሆን ይችላል ከዚህ በኋላ አልመጣ እችላለሁ ብሎ መሰናበቻ ሐጅ እንደሆነ አድርጎ በልቡ እያሰበ አተም በሆነ መልኩ የሚሰራው ሰው ለይሰ ለሁ ጀዛኡን ኢለል ጀና ያኒ ይሄ ጀነት እንጂ ሌላ ጀዛ የለውም ያሉበት ነው ነብዩ ሰለላሁ ዐለይሂ ወሰለም። ፈመን ሐጀ ፈለም የርፉት ወለም የፍሱቅ خرج من ذنوبه كيوم ولدته أمه ብለዋል ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ። ሐጅ ያደረገ ረፈት ውስጥ ያልገባ ጂማዕ ነው ተብሏል። ግንኙነት ከሚስቱ ጋር ቢሆን ነው ሐጁ ላይ የሚያመጣው ተጽዕኖ ስላለ፣ እንዲሁም ደግሞ ፉሱቅ ላይም ሳይወድቅ በስነ ስርዓት ሐጁን ያደረገ ከሐላል ገንዘብ ከወንጀሉ ጽድት ብሎ ይወጣል። خرج من ذنوبه ከወንጀሉ ይወጣል። ከየውመ ወለደته أمه እናቱ እንደወለደችው ቀን ከወንጀል ንጹህ ሆኖ ይወጣል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ያው ሰጋኢር ሊከሰት ይችላል። ሰጋኢር ይህንን ነገር አይከለክልም፣ ግን ወንጀል ነው፣ መከልከል መጠንቀቅ ግድ ነውና በጣም ጠንቃቃ ሆነን እዛ ባለንበት ሰዓት አይናችንን፣ ምላሳችንን፣ እጃችንን፣ እግራችንን ተጠንቅቀን በተለይ ጉዞ ላይ ልንሄድ ስንል ልንሳፈር ስንሄድም ከዚህ ስንነሳም እዛ ስንደርስም ብዙ የሚያጨቃጭቁ ቀልብ የሚሰብሩ የሚያናዱ ነገሮች ይኖራሉ። ضبط እያደረግን ራሳችንን እየተቆጣጠርን ሐጃችን ምንም አይነት እንከን ሳይገባበት የተሟላ ሐጅ አድርገን ለመምጣት ራሳችንን ማዘጋጀት አለብን። በዒባዳ በዱዓ መጠናከር አለብን። ጊዜያችንን በሚጠቅመን ነገር መጠቀም አለብን። አንዳንድ ሰዎች ገና እንደሄዱ ሀማቸው በጠቅላላ ገበያ ይሆንና ሱቅ ለሱቅ መዞር ይሆናል። ከዚያ በኋላ ብዙ ኸይር ያመልጣቸዋል፣ ብዙ ጀማዓ ያመልጣቸዋል፣ ብዙ ሰለዋቶች ያዘገያሉ። እንደገና ኢስም ላይ ወንጀል ላይ የሚወድቁም አሉ። ማግኘት የሚገባቸውን ብዙ ፈዳኢል ሳያገኙ ይቀራሉና ከዚህ ሁላ ተጀኑብ አድርገን ራሳችንን በትክክል ለመምራት እንሞክራለን። አብረን ደግሞ የምናግዛቸውን ከኛ ጋር የሚሄዱትንም እንደው ባናቃቸውም ግን ሙስሊሞች ናቸው በቋንቋ ግባባለው በነገራቸው የሰሙኛል ምንላቸውንም ኢርሻድ እያደረግን እየመከርን ጥሩ ሐጅ አድርገን ለመጣት ራሳችንን እናዘጋጅ። አላሁ ሱብሓነሁ ወተዓላ ለሐጃጆች እንግዲህ ሐጃቸውን አላህ ይቀበላቸው፣ በሄዱበት ስኬታማ አላህ ያርጋቸው። ንጹህ የሆነ ሐጅ አግኝተው ሐጀን መብሩራ ወሰዕየን መሽኩራ ወዐመለን ሙተቀበላ እንደዚህ አይነት ተውፊቅን የምናገኝ አላህ ያድርገን። ባረከላሁ ፊኩም ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ለበይከ አላሁመ ለበይክ لبيك اللهم لبيك لبيك لا شريك لك لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك لبيك